ሰላም እየተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ ቅዳሜ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ በርካታ ጨዋታዎች ይደረጋሉ። በ33ኛ ሳምንት የእንግሊዝ ፕሪሚየር ሊግን ጨምሮ በርካታ ጨዋታዎች ነው የሚደረጉት። የስፔን ላሊጋም ጨምሮ የሚደረጉ ይሆናሉ። እነዚህን ጨዋታዎች በሰፊው የምንመለከት ይሆናል። እንዲሁም ደግሞ በክለብ መረጃዎቻችን የተለያዩ የክለብ መረጃዎቻችን ከአርሰናል እስከ ማንቸስተር ዩናይትድ፣ ከማንቸስተር ሲቲ እስከ ቼልሲ፣ ሊቨርፑል፣ ሪያል ማድሪድና ባርሴሎና የመሳሰሉ በርካታ መረጃዎችን ነው ይዘን የምንቀርበው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫቸው ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ዛሬ የሚደረጉ ጨዋታዎችን በመጀመር እንጀምር። ዛሬ በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች አሉ። ወደ 5 የሚጠጉ ጨዋታዎች ናቸው የሚደረጉት። ቀን 11 ሰዓት ላይ ደግሞ ምሽት 1 ሰዓት ተኩል ላይ የሚደረጉ ጨዋታዎች አሉ። ቀን 11 ሰዓት ላይ ብሬንትፎርድ ከብራይተን ኤንድ ሆቭ አልቢዮን ጋር የሚጫወት ይሆናል። ይህን ጨዋታ የሚጠበቅ ነው የሚሆነው። አሰልጣኝ ቶማስ ፍራንክ ከፋቢያን ሄልዝረር ጋር የሚጋጠሙ ነው የሚሆኑት። ይህን ጨዋታ እንግዲህ በቴክ ኮሚኒቲ ስቴዲየም የሚደረግ ጨዋታ ነው። እነዚህ ሁለቱ ክለቦች በአጠቃላይ በተገናኙበት ጊዜ ብራይተን ኤንድ ሆቭ አልቢዮን 13 ጊዜ እያሸነፈ ሲሆን ብሬንትፎርድ 12 ጊዜ ማሸነፍ ችሏል። 11ዱን ደግሞ አቻ ነው መለየት እየቻሉት። የመጀመሪያውን የዚህ ዙር ጨዋታ 0-0 በሆነ ውጤት ነበር መጠናቀቅ እየቻለው። በአሜሪካን ኤክስፕረስ ስቴዲየም በተደረገ ጨዋታ የመጨረሻ የእርስ በርስ ጨዋታቸውን ስንመለከት በአጠቃላይ ብራይተን ኤንድ ሆቭ አልቢዮን ሁለቱን ያሸነፈ ሲሆን ሶስቱን አቻ መለያየት ችሏል። በዚህ ዓመት እንግዲህ ተከታታይ የመጨረሻ 5 ጨዋታቸውን ስንመለከት ብራይተን ኤንድ ሆቭ አልቢዮን አንድም ጨዋታ ተከታታይ 5 ጨዋታ ውስጥ ማሸነፍ አልቻለም። ሶስቱን አቻ ሲወጣ በሁለቱ መሸነፍም ችሏል። በተቃራኒው ብሬንትፎርድን ስንመለከት አንዱን አሸንፎ ሁለቱን ደግሞ አቻ መውጣት ችሏል። ዛሬ የሚደረገው ጨዋታ በተለየ የሚጠበቅ ይሆናል። እንዲሁ በተመሳሳይ ሰዓት የሚደረግ ጨዋታ አለ። በክሪስታል ፓላስ እና በርንሞዝ መካከል የሚደረገው ጨዋታ እጅግ በጣም ተጠባቂ ያደርጓል። በሴልሃርስት ፓርክ ስቴዲየም የሚደረግ ጨዋታ ነው። ይህ ጨዋታ በርንሞዞች እንግዲህ በዚህ ዓመት በአንድ ኤራው ላይ ጥሩ ጊዜን እያሳለፉ ይገኙ ነበር። መጨረሻቸው ምንም እንኳን ሽንፈት እያጋጠማቸው ቢሆንም እነዚህ ሁለቱ ክለቦች በተገናኙበት ጊዜ ክሪስታል ፓላስ 8 ጊዜ ማሸነፍ ሲችል 6 ጊዜያቸው ወጥተው 6 ጊዜ ደግሞ በርንሞዝ ማሸነፍም ችሏል። የመጨረሻ ጨዋታቸውን ስንመለከት በዚህ ዓመት በመጨረሻ ዙር በተደረገ ጨዋታ 0-0 ነው ማጠናቀቅ እየቻሉት። የመጨረሻ 5 ጨዋታቸውን ስንመለከት ክሪስታል ፓላስ አንዱን ያሸነፈ ሲሆን ክሪስታል ፓላስ ሁለቱን እያሸነፈ ሲሆን ሁለቱን ደግሞ በርንሞዝ ማሸነፍ ችሏል። አንዱን አቻ ነው መለየት እየቻሉት። የመጨረሻ ጨዋታቸውን ስንመለከት ክሪስታል ፓላስ ካለፉት 5 ጨዋታዎች 2 ተከታታይ ሽንፈት እያጋጠመው ሲሆን ሁለቱን አሸንፎ አንዱን አቻ መውጣት ችሏል። በተቃራኒው ደግሞ በርንሞዝን ስንመለከት አንድ ብቻ ነው ማሸነፍ እየቻለው። ተከታታይ 3 ሽንፈት አስተናግዷል። አንዱን ደግሞ አቻ ነው መውጣት እየቻለው። የኤቨርተንና የማንቸስተር ሲቲም ጨዋታ በተመሳሳይ 11 ሰዓት የሚደረግ ጨዋታ ነው። ይህም ጨዋታ በጉዲሰን ፓርክ ይካሄዳል፣ በመርሲሳይድ ማለት ነው። አሰልጣኝ ፔፕ ጋርዲዮላ ከዴቪድ ሞይስ ጋር የሚያጋጥመው ይህ ጨዋታ ከባድ ሊያደርግበት ይችላል። ለማንቸስተር ሲቲው ፔፕ ጋርዲዮላ ከባድ ጨዋታ ነው የሚሆነው። በተለይም በዚህ ዓመት የመጀመሪያ ዙር ጨዋታ በኢታድ በተደረገ ጨዋታ አንድ አቻ ነበር ማጠናቀቅ እየቻሉት። ማንቸስተር ሲቲዎች በመጀመሪያው ጨዋታ ላይ እንግዲህ በበርናንዶ ሲልቫ በ11ኛው ደቂቃ ላይ ጎል አስቆጥሮ መምራት ቢችልም በኒዲ የጎል አቻ በመሆን እንግዲህ ጨዋታውን መጨረስ ችሏል። በጨዋታው ላይ ኤርሊንግ ብሮት ሃላንድ ፔናልቲ እንደሳተ እንዲሁም ደግሞ ያስቆጠራት ኳል ደግሞ ከጨዋታ ውጪ እንደነበረችና በአቻ ውጤት አንድ ነጥብ በመያዝ ማጠናቀቃቸውን ተመልክተን ነበር። ዛሬም ከባዱን ጨዋታ የሚጫወቱ ነው የሚሆኑት። በ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ በተለይም አሰልጣኝ ፔፕ ጋርዲዮላ ለቻምፒየንስ ሊግ በሚያደርጉት ሩጫ ውስጥ እንግዲህ ለመሳተፍ በርካታ ጊዜን እየሮጡ ይገኛሉ። በአሁኑ ሰዓት ላይ 5ኛ ደረጃ ላይ ነው የሚገኙት። ይህንን ጨዋታ እንግዲህ በማሸነፍ ደረጃቸውን ለማስጠበቅ የሚያደርጉትን ውሳኔ የምንመለከት ይሆናል። አሰልጣኝ ዴቪድ ሞይስ ከመጡ በኋላ ኤቨርተኖች ከ18ኛ ደረጃ ወደ 13ኛ ደረጃ መምጣትም ችሏል። እስካሁን ካለፉት ተከታታይ 14 ጨዋታዎች 2 ሽንፈትን ብቻ ነው ማስተናገድ እየቻሉት። ካለፉት 5 ጨዋታዎች ደግሞ አንድ ጨዋታ የተሸነፉ ሲሆን አንዱን አሸንፈው 3ቱን አቻ መውጣት ችሏል። የፔፕ ጋርዲዮላው ማንቸስተር ሲቲ ስንመለከት 2ቱን አሸንፈው 2ቱን አቻ ወጥቶ አንድ መሸነፉን ነው እየተመለከትን የምንገኘው። ወደ ቻምፒየንስ ሊግ የሚደረገው ትኬት መቁረጫ ሩጫን እንግዲህ እየተመለከትን እንገኛለን። ከ3ኛ ደረጃ እስከ 9ኛ ደረጃ ድረስ ያሉት ክለቦች
ተናንቀው ነው የሚገኙት። ይህንንም ጨዋታ እንግዲህ በርካቶች የሚያስመለክተን ነው የሚሆነው። በርካቶች የሚጠብቁት የዚህ ዓመት ማን ዋንጫውን ይበላል ሲሆን ማን ወደ ቻምፒየንስ ሊግ ያልፋል የሚለው ነው። ይህንንም እንግዲህ ጨዋታ የሚያስጠብቀን ሌላኛው ምክንያት ይህ ነው የሚሆነው። ዌስትሃም ዩናይትድም ከሳውዝሃምፕተን ጋር በተመሳሳይ 11 ሰዓት የሚጫወቱ ይሆናል። ሌላኛው 1 ሰዓት ተኩል ላይ የሚደረገው የአስቶን ቪላና የኒውካስል ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ በቪታሊቲ ስቴዲየም የሚገናኙ ነው የሚሆኑት። ከባዱን ሌላኛውን ጨዋታ በዚህ ሰዓት የምንመለከትም ነው የሚሆነው። እነዚህ ሁለቱ ጨዋታዎች በቪላ ፓርክ የሚያደርጉትን ጨዋታ የምንመለከት ይሆናል። አሰልጣኝ ኡናይ ኤምሬ ከኤዲ ሃው ጋር የሚገናኙ ሲሆኑ እነዚህ ሁለቱ ክለቦች በተገናኙበት ጊዜ ኒውካስል ዩናይትድ 75 ጊዜ አሸንፏል። አስቶን ቪላ 58 ጊዜ እያሸነፈ ሲሆን 40 ጊዜ አቻ መለየት ችሏል። በመጀመሪያ ዙር በተደረገ ጨዋታ በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድ በሜዳቸውና በደጋፊዎች ፊት 3-0 ነበር ማሸነፍ የቻሉት። በጨዋታው ላይ አንቶኒ ጎርደን፣ አሌክሳንደር አይዛክ እንዲሁም ደግሞ ጆኤሊንተን ነበር ጎሎቹን ማስቆጠርም እየቻሉት። በፍጹም የጨዋታ የበላይነት ነበር ያኔ ማሸነፍ የቻሉት። በአሁኑ ሰዓት ላይ ግን እነዚህ ሁለቱም ክለቦች ቻምፒየንስ ሊግ ለመሳተፍ የሚያደርጉትን ከባድ ትንቅንቅ እየተመለከትን እንገኛለን። ኒውካስል ዩናይትድ ወደ 3ኛ ደረጃነት ከፍ ማለት እየቻለ ሲሆን አስቶን ቪላ 7ኛ ደረጃ ላይ መቀመጥ ችሏል። ኒውካስል ዩናይትድ ተከታታይ 6 ጨዋታዎችን ማሸነፍ ችሏል በእንግሊዝ ፕሪሚየር ሊግ በተደረጉ ጨዋታዎች። አስቶን ቪላን ደግሞ ስንመለከት ካለፉት 5 ጨዋታዎች 4ቱን ተከታታይ ማሸነፍ የቻለ ሲሆን በሁለቱ ክለቦች መካከል ያለው የነጥብ ልዩነት ደግሞ 5 ነጥብ ብቻ ነው። ይህን ጨዋታ አስቶን ቪላ የሚያሸንፍ ከሆነ ከ3ኛ ደረጃነት ያለው የነጥብ ልዩነት 2 ብቻ ዝቅ የሚልም ይሆናል። ይህንንም እንግዲህ በቻምፒየንስ ሊግ የመሳተፍ ሩጫ ውስጥ አንዱ ሌላኛው ከባዱ ጨዋታ ነው የሚሆነው። በስፔን ላሊጋም የሚደረጉ ጨዋታዎች ሁሉ ሬዮ ቫይካኖ ከቫሌንሲያ ሲጫወት ባርሴሎና በሜዳውና በደጋፊዎች ፊት ሴልታ ቪጎን የሚያስተናግድ ይሆናል። ቀን 11 ሰዓት ከሩብ ላይ የሚደረግ ጨዋታ ነው። ይህም ጨዋታ አሰልጣኝ ሃንሲ ፊሊክ እንግዲህ የዚህን ዓመት የስፔን ላሊጋ ዋንጫ ለማንሳት እየተንደረደሩም ይገኛሉ። ይህም ሌላኛው ወሳኝ ጨዋታ ነው የሚሆነው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ 73 ጊዜ ባርሴሎና ማሸነፍ እየቻለ ሲሆን 28 ጊዜ ሴልታ ቪጎ እንዲሁም ደግሞ 32 ጊዜ ደግሞ አቻ ነው መለየት እየቻሉት። በዚህ ዙር የመጀመሪያ ዙር ጨዋታ እንግዲህ በሴልታ ቪጎ ስቴዲየም በተደረገ ጨዋታ ባርሴሎና ከሜዳቸው ውጪ 2 አቻ በሆነ ውጤት ነበር ማጠናቀቅ እየቻሉት። በዛ ጨዋታ ላይ በርካቶች የሚያስታውሱት በ82ኛው ደቂቃ ላይ ተከላካይ የሆነው ማርክ ካሳዶ በቀይ ካርድ መውጣቱ ነበር። በዛ ጨዋታ ላይ ምንም እንኳን 2-0 እየመሩ በሜዳ ያሸንፋሉ ተብሎ ቢጠበቅም ራፊኒያና ለዋንዶስኪ ያስቆጥረው ከዛ በኋላ ግን ባለቀ ሰዓት በ84 እና በ86ኛው ደቂቃ ላይ በጎንዛሌዝ እንዲሁም ደግሞ በአልቫሬዝ ጎሎች እንግዲህ አቻ መውጣታቸው በርካቶች የሚያስቆጭ ጨዋታ እንደነበር በርካቶች ያስታውሱታል። የመጨረሻ 5 ጨዋታዎችን ስንመለከት 3ቱን ባርሴሎና ያሸነፈ ሲሆን አንዱን ሴልታ ቪጎ አንዱ ደግሞ አቻ ነው መለየት የቻሉት። የዛሬም ጨዋታ ተጠባቂም ያደርገዋል። ሌላኛው ጨዋታ ማዮርካ ከሊጋኔስ ጋር ሲጫወቱ ላስ ፓልማስ ከአትሌቲኮ ማድሪድ ጋር ተጠባቂው የምሽት 4 ሰዓት ጨዋታ ነው። ጣሊያን ሴሪም ሊቼ ከኮሞ፣ ሞንዛ ከናፖሊ እንዲሁም ደግሞ ሮማ ከሄላስ ቬሮና እየጫወታሉ። በጀርመን ቡንደስሊጋ በርካታ ጨዋታዎች ሲደረጉ ሄዴኒየም የሊጉን መሪ ባየር ሙኒክን ያስተናግዳል። ፍራይቡርግ ከሆፌንየም ሲጫወቱ ሜንዝ ከወልፍስበርግ፣ ቨርደር ብሬመን ከቦቹም፣ አርቢ ሌፕዚግ ከሆልስቴን ኪል እንዲሁም ደግሞ ዩኒየን በርሊን ከስቱትጋርት ጋር የሚያደርጉት ጨዋታ ይጠበቃል። ፈረንሳይ ሊግ 1 ደግሞ ፒኤስጂ በሜዳውና በደጋፊዎች ፊት ሊ ሃርቨን ያስተናግዳል። ሞናኮ ከስትራስቡርግ እንዲሁም ኦሎምፒክ ዴ ማርሴይ ከሞንትፔሊየር ጋር የሚያደርጉት ጨዋታዎች የሚጠበቁ ነው የሚሆኑት። እነዚህ እንግዲህ ዛሬ የሚደረጉ የስፔን ላሊጋ፣ የጣሊያን ሴሪ፣ የሌሎችም ሊጎች ጨዋታዎች ናቸው። የሳምንቱ ምርጥ ተጫዋች ታውቋል። በሳምንቱ አጋማሽ የተደረገው የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታዎችን ተከትሎ ከቀረቡ እጩዎች ውስጥ የሳምንቱ ምርጥ ተጫዋች ተለይቶም ታውቋል። በዚህ መሰረት የቦሩሲያ ዶርትመንዱ የፊት መስመር ተጫዋች የሆነው ኤርሱ ጉራሴ የቻምፒየንስ ሊጉ የሳምንቱ ምርጥ ተጫዋች ተብሎ በመበለጥ የአብላጫ ድምጽ ማሸነፍም ችሏል። ኤርሱ ጉራሴ ዶርትመንድ ባርሴሎናን ባሸነፈበት ጨዋታ ሃትሪክ መስራት የቻለ ኮከብ ተጫዋች እንደነበረም ተመልክተናል። የመድፈኞቹ አማካይ ዴክላን ራይስ ሁለተኛ፣ እንዲሁም ደግሞ ላውታሮ ማርቲኔዝ ሶስተኛ እንዲሁም ኦስማን ዴምቤሌ 4ኛ ደረጃ ላይ በመያዝም ማጠናቀቅም ችሏል። ሊዮኔል አንድሬስ ሜሲ ያለኝ ተሰጥኦ የፈጣሪ ስጦታ ነው ሲል ነው የተናገረው። አርጀንቲናው የ8 ጊዜ ባላንዶር አሸናፊ ተጫዋች ሊዮኔል አንድሬስ ሜሲ ያለው የእግር ኳስ ተሰጥኦ የፈጣሪ ስጦታ ነው ብሎ እንደሚያምን ነው የገለጸው። ያለ ተሰጥኦ አብሮ የተወለደ ነው ወይስ በጥረት እየተገነባ ተብሎ የተጠየቀው ሊዮኔል አንድሬስ ሜሲ እኔ የተወለድኩት በዚህ መንገድ ነው ሲል ምላሹን መስጠትም ችሏል። በእርግጥ ራሴን ለማሻሻል እና እንዲሁም ደግሞ በደንብ ለማጎልበት ጠንክሬ እሰራ ነበር የሚለው ሊዮኔል አንድሬስ ሜሲ ነገር ግን ከልጅነቴ ጀምሮ
የሚቀይር ነገር የለም እንዲሁ ስጫወት ነበርም በማለት ነው የተናገረው። ሜሲ አክሎም ተሰጥኦ የበለጠ ለመጠቀም የሞከርኩት ከእግዚአብሔር የተሰጠኝ ስጦታ ነው ሲል ተሰጥኦ ያለ ጥሩ ችሎታ ብቻ በቂ እንዳልሆነ ነው የገለጸው። ፈጣሪ ሁሉንም ነገር ስለሰጠኝ አመሰግናለሁ፣ ሁሉንም ነገር አሸንፋለሁ፣ ተጨማሪ መጠየቅ አልፈልግም ሲል ነው ሊዮኔል አንድሬስ ሜሲ የተናገረው። አክሎም እንግዲህ ፔፕ ጋርዲዮላ እግር ኳስን ጎድቶታልም ሲል ሊዮኔል አንድሬስ ሜሲ ተናግሯል። አርጀንቲናው የቀድሞ የባርሴሎና ተጫዋች ሊዮኔል አንድሬስ ሜሲ ፔፕ ጋርዲዮላ እግር ኳስን በተለየ መልኩ ማየቱ ለእግር ኳስ ጉዳት ነው ሲልም ነው ሀሳቡን የገለጸው። ፔፕ ልዩ እንዲሁም ደግሞ ከሌላ ዓለም ያለው ሰው ነው ሲል ሜሲ ስለ ፔፕ ጋርዲዮላ ተናግሯል። እግር ኳስም ማንም በማይመለከትበት በተለየ መንገድ ነው የሚመለከተውም ሲል ሀሳቡንም ሰጥቷል። እሱ እግር ኳስን ቀይሯል። ሰዎችን የባርሴሎና ጨዋታዎችን መጫወት ይመርጣሉ፣ ለመቀዳትም ሙከራ ያደርጋሉ። ይህ ደግሞ ለእግር ኳስ ጉዳት ነው ሲል የ8 ጊዜ ባላንዶር አሸናፊው ሊዮኔል አንድሬስ ሜሲ ተናግሯል። ሜሲ እንዲሁም ደግሞ ፔፕ ጋርዲዮላ ሁለቱ የባርሴሎና ታሪካዊ ሰዎች ሲሆኑ ሜሲ ፔፕ ጋርዲዮላ እግር ኳስን ጎድቷል ማለት ኢንሴንስ አሉታዊ ሳይሆን አዎንታዊ ነው። ክለቦች በራሳቸው መንገድ ከመጫወት ይልቅ የራሳቸውን እቅድ ከማምጣት ይልቅ የሌላን መቅዳትን የሚያሳይ ሀሳብ ላይ ይገኛሉ። ይህም የፔፕ ጋርዲዮላ ስራ ነው ሲል ነው ሀሳቡን መግለጽ እየቻለው። አሰልጣኝ አርኔ ስሎት ባሉን ተጫዋቾች ደስተኞች ነን ሲል ሀሳቡን ሰጥቷል። የመርሲሳይዶ ክለብ ሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው እሁድ ከሌስተር ሲቲ ጋር ከሚያደርገው ጨዋታ በፊት አስተያየታቸውን ሰጥተዋል። አሰልጣኝ አርኔ ስሎት ምን አሉ የሚለውን ስንመለከት የቨርጅል ቫን ዳይክ አዲስ ኮንትራት ምርጥ ተጫዋቾችን ማየት እንደምንፈልግ እያሳየ ነው ሲሉ የገለጹት። ትሬንት አሌክሳንደር አርኖልድ ከጉዳት ተመልሷል። በእሁዱ የሌስተር ሲቲ ጨዋታ ተጠባባቂ ሆኖ የሚጀምርም ይሆናል ሲሉ የገለጹ ሲሆን ባሉን ተጫዋቾች ደስተኞች ነን። የመሐመድ ሳላ እንዲሁም ደግሞ ቨርጅል ቫን ዳይክን ኮንትራት ማራዘም በራሱ ትልቅ የዝውውር መስኮት ነው ሲሉ ነው የገለጹት። ከውል ጋር ያለው ችግር የገንዘብ አልነበረም። ተጫዋቹ ውል ካላቸው ካስመዘገቡት እቃ መግዣ ገንዘብ አይኖራቸውም ማለት አልነበረም። አጠቃላይ ስለ ወደፊት ቆይታው ነበርን ሲሉ የገለጹ ሲሆን ባለፈው ክረምት ቡድኑን አልቀየር ነውም፣ ነገር ግን ደረጃው አልወረደም ነበር በማለትም ነው የገለጹት። ሊቨርፑል አርኔ ስሎትን ለመርዳት እንዲሁም ደግሞ ቡድኑን ለማጠናከር ትልቅ የዝውውር መስኮት እንዲኖርም ይፈልጋል ሲል ፋብሪዚዮ ሮማኖ በትላንትናው ዕለትም ማረጋገጥ ችሏል። አሰልጣኝ አርኔ ስሎት የቀጣዩ የዝውውር ጊዜ ለሊቨርፑል በጣም ጥሩ ነው ብዬ አስባለሁ፣ በቀጣይ ሊኖር የሚችለውን ነገር እነይ ሲሉ ነው የገለጹት። አክለውም እንግዲህ ሁሉም አባላት ከቡድኑ ጋር ጥሩ እየሰሩ እንደሆነ ድረስ ግልጽ ሁሉም ማቆየት ይፈልጋሉ፣ በዚህም ጥሩ ጊዜ እያሳለፍን እንገኛለን ሲሉ ነው ያገለጹት። ትሬንት አሌክሳንደር አርኖልድ ከውል ጥያቄያቸው በኋላ ስሜቱ ግልጽ እያደርግልናል ሲልም ነው የተናገሩት። ሪስ ጀምስ ወደ ኋላ አሽቆልቁለናል ሲልም ከትላንትናው ጨዋታ ሀሳቡን ሰጥቷል። የቼልሲው አምበል ሪስ ጀምስ ቡድናቸው በምሽቱ ጨዋታ ደካማ እንቅስቃሴ ማድረጉን በሰጠው አስተያየትም ገልጿል። ግማሽ ፍጻሜውን ተቀላቅለናል፣ ነገር ግን ቡድኑ እየተጫወተ የወረደ እግር ኳስ ነበር ሲል ነው ሪስ ጀምስ ከጨዋታው በኋላ የተናገረው። አክሎም ቡድኑ በጨዋታው ምን መሻሻል አላሳየም፣ ወደ ኋላ አንዳንድ እርምጃ እያሽቆለቆለ ይገኛልም ሲል ስለ ቡድኑ የትላንትናው የሽንፈት እንዲሁም ደግሞ አቋም ሀሳቡንም ገልጿል። ራይት እሱ በሁሉም ቦታ ነበር ሲል ነው የተናገረው። ሚዲያዎች ክብር የላቸውም። ራይስ በመጀመሪያ የሪያል ማድሪድ ጨዋታ ላይ አይናቸውን የማያውቁት 2 ጎሎችን አስመልክቶናል። ሚዲያዎች ግን ዝም በማለት ነው ይህን ነገር መግለጽ የቻሉት። ራይስ በሁለተኛው ጨዋታ በሁሉም ቦታ ሲጫወት ነበር። እሱም በሚሰጠው ቦታ ላይ ጠንክሮ እየሰራ ጠንክሮ ይጫወታል። ዲክላን ራይስ ከሳጥን ሳጥን መጫወት የሚችል በ6 እና በ8 ቁጥር ቦታ መጫወት ይችላል። የተሰጠውን ቦታ በአግባቡ እየጫወታል። ነገር ግን ሚዲያዎች ይህን ነገር ሊናገሩ ፈቃደኞች አልነበሩም። ይህም እጅግ በጣም ያሳዝናል ሲል ነው የቀድሞ ተጫዋቹ ራይት ሀሳቡንም እየሰጠው። ሁልጊዜ ማመን አለብህ፣ ያለዚያ አታሸንፍም። የቻልነውን ሁሉ አድርገናል፣ ደጋፊዎችንም እየገባቸዋል ሲል ነው ሌኒ ዮሮ መናገር የቻለው። ዋናው ዓላማችን ይህን ዋንጫ ማሸነፍ ነው፣ ደግሞም እንደምናደርገው እርግጠኞች ነን ሲል ከትላንትናው ጨዋታ በኋላ የተከላካይ ስፍራ ተጫዋች የለው ሌኒ ዮሮ ሀሳቡን ሰጥቷል። ማቲያስ ዲሊት ከቢልባኦ ጋር ለሚደረገው የዩሮፓ ሊግ ጨዋታ ወደ ቡድን ስብስብ የሚመለስ ሰፊ እድል እንዳለው ነው እየተገለጸ የሚገኘው። ባለፉት ጨዋታዎች በጉዳት ምክንያት ያልተገኘው ኔዘርላንዳዊ የተከላካይ ስፍራ ተጫዋች ማቲያስ ደሊት በሚቀጥለው ጨዋታ ግን የመሰለፍ እድል ይኖረዋል። ከሱም በተጨማሪ ምናልባትም አማድ ዲያሎ በመልሱ የሁለተኛው ዙር ጨዋታ ላይ ይገኛልም ተብሎ እንደሚጠበቅ ነው ሜን እያስነበበው። በትላንትናው ጨዋታ የመጨረሻው ፊሽካ ከተሰማ በኋላ የኮቢ ማይኖ እናት እኔ አላምንም እያሉ ሲያለቅሱ እንደተስተዋሉ ነው ሜን አያይዞም ይዞ መውጣት የቻለው። ዊሊያም ጋላስ አልናስር ኬቨን ዴብረናን ማስፈረም አለበት። ከክርስቲያኖ ሮናልዶ እንዲሁም ለሳዲዮ ማኔ በጣም ጥሩ ነበር። ክለቡ ሊጉን ለማሸነፍ እየሞከረ እንደሆነ አውቃለሁ። ስለዚህ ለነሱ አዎንታዊ እርምጃ ነው የሚሆነው። ይህ የዝውውር መስኮት በእርግጠኝነት ሮናልዶ ወደ 1000 ጎል ለመድረስ በጣም ይረዳዋል። ምክንያቱም ኬቨን ዴብረና አስደናቂ እይታ አለው። እርግጠኛ ነኝ ሮናልዶ ከሱ ጋር መጫወትም እየወዳልም ሲል ነው ሀሳቡን መግለጽ የቻለው። ማንቸስተር ሲቲ በክረምቱ ለአንድሪያ ካምቢያሶ በእርግጠኝነት ጥያቄ እያቀርባሉ ተብሎ ይጠበቃል። ማንቸስተር ሲቲ ለተጫዋቹ
ለተጫዋቹ 5 ሚሊዮን ዩሮ አዎንታዊ ደሞዝ ለመክፈልም እንዲሁም ዝውውሩን ከ60 እስከ 70 ሚሊዮን ፓውንድ በማውጣት ለመጨረስ እቅዳቸውን ተዘግቧል። በሪያል ማድሪድ ውስጥ ባለፉት 24 ሰዓታት ውስጥ ያሉት ሁኔታዎች በተመለከተ ሁሉም በሚቻል መልኩ በውጥረት እየተሞላ ነው። እንዲሁም ደግሞ ካርሎ አንቸሎቲም ኃላፊነት ከመቼውም ጊዜ የበለጠ ከአደጋ ውስጥ ነው የሚገኘው። በሁኔታዎች ላይ በሚቀጥሉት ሰዓታት እንዲሁም ቀናት የሚወሰኑ ውሳኔዎች እጅጉን ጠቃሚ ይሆናሉ ተብሎ እንደሚጠበቅ ፋብሪዚዮ ሮማኖ አረጋግጧል። በተለይም ከአርሰናል ጋር የነበረውን ሽንፈት ተከትሎ ዶን ካርሎ አንቸሎቲ የመልቀቅ እድላቸውን በአሁን ላይ ሊሰፋ እንደሚችል ነው እየተገለጸ የሚገኘው። ክሎፕ አሎንሶ ለሪያል ማድሪድ አሰልጣኝነት ከተመረጡ እጩዎች ውስጥ ዋነኞቹም እንደሆኑ ነው የሚገለጸው። ጀርመናዊ የቀድሞ የቦርሲያ ዶርትመንድ እንዲሁም ደግሞ የሊቨርፑል አለቃ የርገን ክሎፕ ጣሊያናዊ አሰልጣኝ ካርሎ አንቸሎቲ ከሪያል ማድሪድ የሚሰናበቱ ከሆነ በክለቡ ከተመረጡ እጩዎች አሰልጣኞች መካከል አንዱ መሆኑን ትላንትና በወጣው መረጃ አስነብቧል። ከዚህም በተጨማሪ የቀድሞ የሪያል ማድሪድ የመሃል ሜዳ ተጫዋች እንዲሁም ደግሞ አሰልጣኝ የነበረው ሌጀንድ በአሁኑ ሰዓት ላይ የባየር ሊቨርኩሰን አሰልጣኝ ዣቪ አሎንሶ ሌላኛው በሪያል ማድሪድ አሰልጣኝ ዝርዝርነት እጩዎች ውስጥ የተያዘ አሰልጣኝ ሲሆን ከዚያ በፊት ግን የቀድሞ የካሲኒያ ቡድን አሰልጣኝ የነበረው ራውል ጎንዛሌዝ ወይም ደግሞ ሌሎች አሰልጣኞች እስከ ውድድር ዓለሙ መጨረሻ ድረስ ሊይዙ እንደሚችል ነው እየተገለጸ የሚገኘው። በዚህ ውስጥም ዚነዲን ዚዳን መልሶ የመረከብ እድል እንዳለውም አንዳንድ ፍንጮች እየዘገቡ ይገኛሉ። ዲያው ራስ ይህንንም ይዞት ወጥቷል። እድል ፊቷን ያዞረችበትን እድለ ቢሱን ኪሊያን ምባፔን እንመልከት። ከአመታት ወደ አመት የመድረኩ ዋንጫ ማሳካት የማይችለው ሪያል ማድሪድ ምናልባት ተቀላቅያለሁ በመጀመሪያ አመት አሳክቼ የዋንጫ ካዝናይ ላይ አስቀምጣለሁ ብሎ ወደ በርናቦ ከተመ። ነገር ግን በመጣበት አመት ሪያል ማድሪድ በእጅጉ ደካማ ሆኖ ከመታየቱ ባሻገር ከሚወደው ክለብ ሻምፒየንስ ሊግ ፍጻሜ መድረስም አልቻለም። በሩብ ፍጻሜም በመሰናበቱ ይህ ሁሉ ቅር ባለው ጊዜ ዋንጫዎችን ያሳካው ሪያል ማድሪድ በዘንድሮ ሲዝን ደካማ ሆኖ በመታየቱ ሁኔታ የቀድሞ ክለቡ ፔዤ ስኬታማ ጊዜን እያሳለፈ ይገኛል። ይህንም በዘንድሮ በአውሮፓ ሻምፒየንስ ሊግ መድረክ እስከ ግማሽ ፍጻሜም መድረስ ችሏል። ከዛም ባለፈ የዘንድሮ የአውሮፓ ሻምፒየንስ ሊግ ያሳኩ ተብሎ ከሚጠበቁ ቅድሚያ ግምት ከተገኙ ክለቦች አንዱ እንደሆነ ነው ፔዤን እየተመለከትን የምንገኘው። ይህንም ተከትሎ ምናልባትም እጅግ በጣም እድለ ቢሱ ተጫዋች ሊሆንም ይችላል ፔዤ ዋንጫውን የሚያሳካ ከሆነ። የሲቲዝኖቹ አማካይ እንደ አማራጭ ተደርጎ ይወሰዳል። የሪያል ማድሪድ የመሃል ሜዳ ተጫዋች የሆነው ለማጠናከር የሚፈልጉትን የመሃል ሜዳ ተጫዋች የማንቸስተር ሲቲው አማካይ ሮድሪጎ አማራጭ ተደርገው ከሚወሰዱ ተጫዋቾች መካከል አንዱ ሲሆን የጉዳቱ ነገር አሳሳቢ እንዲሆን አድርጎታል። የ2024 ሲዝን ባላንዶር አሸናፊው በዘንድሮ ሲዝን በመጀመሪያ ጊዜ የኤሲኤል ጉዳት አስተናግዶ እስካሁን ድረስ ወደ ሜዳ ለመመለሱ ይታወቃል። ይህንም ተከትሎ ምናልባት ሎስ ብላንኮቹ ወደ ሜዳ የሚመለስ ከሆነ እሱንም እንደ አማራጭ ሊወስዱት እንደሚችል ነው እየተገለጸ የሚገኘው። ሚኬል ጉቴሬዝ እንዲሁም ደግሞ ኒኮ ፓስ የሪያል ማድሪድን ቡድን ለማጠናከር በቀጣይ ክረምት ወደ ሪያል ማድሪድ ይመለሳሉ ተብሎ ይጠበቃል። በአሁኑ ሰዓት ላይ በኮሞ እየተጫወተ የሚገኘው ኒኮ ፓስ በአሁኑ ሰዓት ላይ በበርካታ ክለቦች ይፈለጋል። ነገር ግን በአሁኑ ሰዓት ወደ ክለቡ የመመለስ ፈቃድም እንዲሁም እድል እንዳለው ነው እየተገለጸው።